ሌላው የሰሞኑን ትላንትናና ከትላንት ወዲያ አንዳንድ ቪዲዮዎች ከዚህ ከምርኮኞቹን በተመለከተ ከምርኮኞቹ ጋር ውይይት ሲያደርጉ የነበሩ ብዙ ሚዲያ ማያውቃቸው ብዙ ሚዲያ ላይ ማንሰማቸው በአዲሱ ሪፎርም ውስጥ ከፍተኛ ሚና የነበራቸው እና ሚና እያዳበሩ የመጡ በቴዎድሮስ ህዝብ በኩል የሪፎርም ሂደቱን በመምራትና ለውጤት እንዲበቃ በማድረግ ሚና የነበራቸው የነገዋን ኢትዮጵያና የመጣ ያለውን ትውልድ እንድታዩት እድል ይሰጣል ብዬ ማስበው ያደረጓቸው አንዳንድ ቃለ መጠይቆች አሉ። በነዛ ውስጥ መሪነትን ትመለከታላችሁ። በነዛ ውስጥ በጣም ብዙ ነገሮችን ትመለከታላችሁ። ቀጣዩን ምዕራፍ ትረዱበታላችሁ ብዬ አስባለሁ። እነዛን ቃለ መጠይቆች በተወሰነ ነው ቀንጨብጨብ አድርገን ለማሳየት እንሞክራለን። ትንሽ ሐሳብ እናንተን እንድትሰጡበት እኛም ሐሳብ እናክልበትና ከዛ በኋላ በቀጥታ እናንተን ስልክ እንቀበላለን። እነዚህን ወንድሞች በፊትም ታውቋቸዋላችሁ፣ ግን እናስተዋውቃችሁ። በተለይ ለሙለኛ ሚዲያ አዲስ የሆናችሁ ሰዎች ነው ምን አይነት አመራሮች ናቸው ያሏቸው፣ በየደረጃው ያለው አመራር በየደረጃው እየተሰራ ያለው ስራ ምንድነው ምናምን የሚለው ነገር የሚያስጨንቃችሁ ሰዎች ካላችሁ በተወሰነ መንገድ አንዳንድ ነገሮችን እናንሳ። የአማራ ህዝብ ይሄ ትግል በምን አይነት ልጆች እንደሚመራ በእርግጥ ህዝባችን ያውቀዋል ወይ? ማለት ፊገሮቹን ነው የምናውቀው። ብዙ ጊዜ አንሙት በየደረጃው ያሉ በጣም የሚያስደንቁ እጅን ባፍ የሚያስጭኑ ሊቃውንት በጣም የምታደንቃቸው አንዳንዴ እያንዳንዳቸው የሚሰጡትን ትንተና ትሰማዋለህ። አንሙት የሚገርምህ ነገር እዛ ጋር የነበረውን ጦርነት የመሩት ልጆች 27 ዓመት ልጆች ጦርነት ናቸው። በጣም ከፍተኛ የጦር መሐንዲሶች እየተፈጠሩ ያሉበት ከፍተኛ የሆነ የፖለቲካ ዕውቀትና ጥበብን ያዳበሩ ያሉ በጣም በርካታ ልጆች አላፎች የተሰለፉበት ጽንፈኛ ምናምን ትላለህ አይደለ? ሳይንቲስቶች የፖለቲካና የጦር ጠበብቶች ነው እየተፈጠሩበት ያሉት። ይሄ ትግል በየደረጃው ያለው አመራር ያስደንቅሃል። አንሙት እንደውም እኔ ለአንተ ስደውልልህ አንተ ምን እነዚህን አይተህ ነው እንዴ ስንቱን ጠርተን ስንቱን እንትንን በለው ስትለኝ ነበረ። እና አንሙት የኢትዮጵያ ህዝብ የመጪው ዘመን ጀነራሎቹን ነው ዛሬ እንዲተዋወቅ እያደረግን ያለ ነው። የልጆቹ ግንዛቤ፣ ዕውቀት፣ የሞራል ከፍታ፣ ስብዕና ዋው! ለምን የቀደሙን መግለጫ እንደሰማን ይገባዋል ብዬ አስባለሁ። ህዝቡ ያን መግለጫ ለምንድን ነው የሰማነው? እንዴት ሰማነው? እንዴት መጣ? ምን እየተሰራ ነው የሚለውን ነገር በተግባር እንዴ መጪው ዘመን ምን ማለት እንደሆነ ቀደም እሱ ሲለው ነበር ወንድማችን አንሙት አርበኛ ዳሙት አለኝ ሲል የነበረው ነገር አለ። ምን ነበር ሲል የነበረው መሰለ? ይሄ የማይክሮኮዝም ነው አሁን የምታዩት። ይሄ ምርኮኛው ምኑ የቀጣውን ድል ጀስት የሆነ ሽራፊ እንትኑን ነው የምታዩት እንጂ የተሟላ ፒክቸሩ ጋር ይሄ አይደለም። የኛ ቲዮሪ ኦፍ ቪክትሪ ይሄ አይደለም። ስርዓት መገርሰስ ብቻም አይደለም፣ ስርዓት ማንበሩ በራሱ ያንን ያህል ትግል የሚጠይቅ ጉዳይ ነው። አንሙት ለዚህ መጠነ ሰፊ ዝግጅት ሀገሪቱ ያለችበትን ቀውስ ሺፍቲንግ ጂኦፖለቲካውንና የጂኦፖለቲካዊ ለውጡን በፍጥነት የሚቀያየረውን ለውጥ ታሳቢ ያደረገና ኢንተርናሽናል ኮንቴክስቱንም ታሳቢ ያደረገ ሀገራዊ ፍላጎትን፣ የህዝቦች አንድነትን፣ የመጣንበትን የምንሄድበትን እነዚህን ሁሉ እና ኢትዮጵያ ውስጥ ያሉ በርግ የሆኑ ኢንትረስቶች በጣም ብዙ ጊዜ ያው እንደምታውቀው አንሙት በተቃርኖም የተሞላ ይሄንን ሁሉ ነገር መገንዘብ ያስፈልጋል። ሽግግር ዝም ብሎ የሚመጣ አይደለም። እና ግን ምን አይነት ዝግጅት፣ ምን አይነት አቅም፣ ምን አይነት ተቋም
መሬት ላይ ሪያላይዝ እየተደረገ እንዳለ ህዝቡ እንዲያየው ነው። ይሄንን ስናስተዋውቅ ይሄንን ነገር ወደ ህዝብ ስናደርስ ህዝቡ ዝም ብሎ ተስፋ እንዳያደርግ አይደለም፣ በተጨባጭ ስለሚሰራና ስለሚመጣ ለውጥ አውቆ ዝግጅት እንዲያደርግም ጭምር ማድረግ ስለሚገባም ነው። አንሙትና እንደው ከተነሱ ነገሮች አንተንም በአንድም በሌላ መንገድ የራስን እይታና ግንዛቤ ልታጋራን የምትችለው ነገር ካለ እድል እሰጥሃለሁ። አንሙት። መልካም እንግዲህ አንደኛው እነዚህን የመሰሉ ወንድሞቻችንን ስንመለከት ናርበኛ ዳሞት አለኸኝ፣ ናርበኛ በበሰው መሆን፣ ኢንጂነር ስቲቨል አለሙ እና ሌሎችም በርካቶች እንግዲህ እዚህ ላይ ከ60 በላይ መቶ አለቃ ነው። መቶ አለቃ እነሱ ነው እያነጋገሩ ያሉት። እንግዲህ ከውጊያ ማግስት ቆስሎ ተማርኮ ምን ብሎ በነገር ላይ ሕክምና ሲሰጡ አርሶ አደር ተሰብስቦ ድግስ ደግሶ ሲያበላ እነዚህን ምርኮኞች የሚያሳዩ ቪዲዮዎች አሉበት። ያው እኛ በብዙ ምክንያት ነው ብለር ዳርገን የምናሳየው፣ ተመልካቾች ይረዱታል። አየህ አሁን እዚህ ውስጥ ቅድም ሲቆጥር ነበረ 29 ልጅ ከትምህርት ቤት ትምህርት አቋርጦ ወይም ከትምህርት ቤት ተይዞ የገባ ነው። በቁጥር ያልተገለጸ ሌላ በርካታ ታፍሶ የመጣ ነው። እድሜያቸውን ሲናገር አንዱ 16 አንዱ 17 አንዱ 18 ዓመት ስቲቨል ሲጠራው አንተ ስንት ዓመት ነው ቤቢ ይለዋል። ይሄ ኢትዮጵያ በጣም ይገርም እና ይሄ ምን ማለት ነው? በመጀመሪያ እነዚህን የመሰሉ ወንድሞች የፋኖ አመራሮች በተመለከተ በነገራችን ላይ ስለ ፋኖችን በደንብ ማወቅ ያስፈልጋል። ምን አይነት ኃይል ነው ያለው? ብዙ ጊዜ ስናነሳው ለወሬ አይደለም። እንደው ጂኦፖለቲካ ማይገባቸው የሀገሪቱ ፖለቲካ ጉዳይ ማይረዳ እንደዚህ አድርጎ የሚመለከት እንደዚህ አይነት ጀጅመንት አለ። በጭራሽ እንደሱ አይደለም። the best minds እንደውም እዚህ ትግል ውስጥ ነው ያሉት። አሁን thank you አንሙት። ይሄማው the best mind መሪዎች አዋቂዎች ማለት በአጠቃላይ ምን ልፈልጌ ነው የፋኖን ቀድም የጠየቀው ጥያቄ አለ። የፋኖን አመራርና አባል እናውቀዋለን ወይ የሚል ጥያቄ ስላነሳህ ነው። ማወቅ ይገባል። ወታደራዊ አቅሙ ምንድነው? ፖለቲካዊ አቅሙ ምንድነው? ምሁራዊ አቅሙ ምንድነው ይመስለው? ሌሎች የስነ መንግስትና መሰል ጉዳዮች ላይ ያለው ግንዛቤ ምንድነው? ምን አይነት ኃይል ነው ያለው? ምን አይነት ስብጥር ነው ያለው? የምሁራዊ ስብጥሩ ምንድነው? ስቲቨል እኮ መሐንዲስ ነው። ሌሎቹ በየራሳቸው መቶ አለቃዎች፣ 50 አለቃዎች፣ ወታደሮች የነበሩ ናቸው። ሎየሮች አሉ፣ ሐኪሞች አሉ፣ ዶክተሮች አሉ። እዚህ ውስጥ የምሁራዊ ስብጥሩም ትልቅ ነው። በጣም ብዙ እንደዚህ አይነት በሚጽፉት ጽሁፍ እኔ እከታተላቸዋለሁ። በሚጽፉት ጽሁፍ ባላቸው የመተንተን አቅም፣ በቆራጥነታቸው ባላቸው የወገን ፍቅር፣ ከምንም በላይ ደግሞ ቅድም እንደሚሉት ባላቸው የሞራልና የሰብአዊነት እሴት የበላይነት ወደር የላቸው። ይሄንን ፋኖ ነው ብልጽግና ካድሬ እንዲህ አደረገ፣ እጅ ቆረጠ፣ ምናምን አደረገ፣ እንደዚህ አለ እያለ ሽቃሊ ቀባው ሽፍታ ነው፣ ሌባ ነው፣ አራጅ ነው የማይሉት ነገር የለም። ዘራፊ እነዚህ ልጅ ይኸውልህ ሰብአዊነት ሲመች የምትለብሰው ሲመች ሳይመች የምታወልቀው እሴት አይደለም። ሰብአዊነት ካለ ውስጥ ሰብአዊ ነህ። ስትናደድ ኢሰብአዊ፣ ሰላም ጥሩ ስሜቱ ስትሆን ሰብአዊነት የሚባል እሴት አይደለም። ኢሞሽናል ኢንተለጀንስ እኮ ነው እዚህ ውስጥ የምታየው። ወንድሞቹን ጓደኞቹን እኮ ገድለዋል እኮ እነዚህ ልጆች። እናንተም ደፍራችሁ ይሆናል እኮ እያለ ነው ያለው። ግን እንዴት ነው እያስተናገዳቸው ያለው? ለምን የ17 ዓመት ልጅ የአማራ ህዝብ ጠላት ልትለው አትችልማ። ያውም ከትምህርት ቤት ታንቆ የመጣ የ16 የ17 የ18 ዓመት ልጅ ጠላት ልትለው አትችልም። እንዴት እዛ ጋር እንደተገኘም ይታወቃል። ስለዚህ ትግሉን የምትመለከትበት መነጽር እዛ ጋር ታግቶ ታፍሶ የመጣን ታዳጊ ልጅ በመግደል የሚወጣልህና የምታሳካው ተደርጎ አይደለም የሚታየው። ኦፍኮርስ ትግል ነው፣
ተሰልፏል። ሊገድል ነው የመጣው። ምላሹ እንዳመጣጡ ነው። ምንም ጥያቄ የለውም። ከዛ አልፎ እጅ ሲሰጥስ፣ ከዛ አልፎ ሲቀላቀልስ፣ ከዛ አልፎ ወዶ ገብ ሲሆንስ ያ ሰብአዊነት ሴትህ በማንኛውም ሁኔታ ውስጥ የሚቀጥል ነው ማለት ነው። ሳልናደድ ዲሞክራሲያዊ፣ ስናደድ ጸረ ዲሞክራሲያዊ መሆን አይገባም። እሴቱ የኔ ነው ካልክ፣ እሴቱ ድርጅታዊ ከሆነ ደግሞ ያ ድርጅታዊ እሴት ከላይ እስከታች በአግባቡ ተፈጻሚ ይሆናል ማለት ነው። ስለዚህ የፋኖን አቅም አመለካከት እንደው ዝም ብሎ ቲክቶከሩ ምናምኑ ያለውን ስዕልና አተያይ ሊቀየር ይገባል። እርግጠኛ ሚዲያዎች እነዚህን ወንድሞቻችንን በየቀጠናው በአራቱም አቅጣጫ ብትሄድ እንደዚህ የሚያስገርሙ ምርጥ ጭንቅላቶች አሉ። ስለዚህ ማክበር፣ መሪዎቻችንን ማክበር፣ መጠበቅ፣ መረዳት ተገቢ ነው የሚለውን ነገር እንያዘው ብዬ ነው። በሌላ ረገድ ግን እዚህ ላይ ሲያስተላልፉት የነበረውን መልእክት ስትጨምቀው እኔ የመዋጊያ ምክንያት፣ የውጊያ ምክንያት፣ ሰበብ ልዩነቱን በግልጽ ያስቀምጡታል። ለምንድን ነው የምትዋጉት ይላቸዋል። ታፍሶ የሄደ ልጅ ለምን ይዋጋል? ትናንትና ያ ልጅ እንደነገረን እኮ ነው። ቢወቅሩኝ ልቤ ያልሸነፋል እንዳለው ነው። ምክንያት የለም። እዚህ ጋር የኮዝ ልዩነቱን በግልጽ ትመለከታለህ። የፋኖን ሰብአዊነት፣ ህዝባዊነት በግልጽ ትመለከታለህ። የአማራን ህዝብ እሴቶች በግልጽ ትመለከታለህ። የአገዛዙ ሰራዊት ወደ ውጊያ የሚመጣበትን የሚላክበትን አግባብና ሁኔታ በደንብ ትረዳበታለህ። ታፍሶ የሚመጣል እድሜያቸውን ተመልከተው። በነገር ላይ ቪዲዮ ላይ እዚህ ላይ አላሳየነውም። እስቲ ከየት አካባቢ ከ50% በላይ የኦሮሞ ተወላጆች ናቸው እዚህ ውስጥ ተሰብስበው ያሉት ማለት ነው። እድሜያቸውን ተመልከተው። የመጡበትን አግባብ አንዱ ከትምህርት ቤት ነው፣ አንዱ ታፍሶ ነው፣ አንዱ የሰሜኑ ጦርነት ኢትዮጵያ ላድን ብሎ ነው። የመጡበትን አግባብ ይኸው አያውቁትም። ኮዙን አንዳንዱን ለምንድን ነው የመጣችሁት ብሎ አንደኛው ኢንተርቪው አለ የልጆቹ ቦታ ለመቀየር ቦታ ቀይሩ ተብለን የመጣ ነው። ቦታ ቀይሩ ተብሎ መጥተው ነው እዚህ ውጊያ ውስጥ የገቡት። ደፈጣ ገጠመን፣ ከዛ እሱ ላይ ተኮስን፣ ከተኮስን በኋላ ደፈጣው ጠፋ ብለን ሄድን ይላል። ነገር ግን የፋኖን ወታደራዊ የውጊያ አቅም ደግሞ የሚያሳይ ማብራሪያ ሲሰጥም ነበረ በቃለ መጠይቅ አዋጊዎቹ ልጆች፣ እነዚያ 27 28 ዓመት ልጆች ውስጥ አስገባናቸው እያለ የሚያወራው ማለት ነው። ስለዚህ እሱንም ልዩነት ትመለከታለህ። በሌላ ረገድ የፋኖንም የህዝቡንም ሰብአዊነት አንስቼዋለሁኝ። እንኳን ተረፋችሁ እያል፣ እንኳን በህይወት ኖራችሁ እያል፣ እንኳን እንደዚህ ስለወደፊት ሁኔታችን ለመገናኘት አበቃን እያለ የምትፈልጉት ይደረጋል፣ የቆሰላችሁ ትታከማላችሁ፣ የፈለጋችሁትን እናደርጋለን እየተባለ አሉ። ቪዲዮ ላይ ቁስል ሲጠርጉ ምን ሲሉ ጋውን የለበሱ በድህረ አብይም ስለሚኖራቸው ሚናም ያነሳል። ሀገርን ለማገልገል መልካም ጊዜ እንደሚመጣ ስለሚኖረው ሽግግርም ጭምር ያነሳል በንግግሩ። ደውሉ እስኪ እኛ አንጠላችሁም ይላል። ደውሉ እስኪ በየቦታው ከዚህ ቀደም ተማርከው የሄዱ መሳሪያ ይዛችሁ ከመጣችሁ 50-60 ሺህ ብር እንሰጣለን ያለው ለማጋነን እኮ አይደለም፣ ለፕሮፓጋንዳ አይደለም። ስቲቨን እሱን የጠቀሰው መሳሪያ ይዞ ለመጣ የመሳሪያውን ተመን ዋጋ እንሰጠዋለን ተብሏል። ስለዚህ ይህንን የሚያውቅ መከላከያ፣ ሚሊሻ፣ አድማ ብተና መስጠት ነው ያለበት። በዚህ ሂደት ውስጥ በጣም አደገኛው መልእክት እዚህ ውስጥ አልቀረበም። ያገኘሁት ምንድን ነው? ዋና መንገድ መሪ ሆኖ ይህንን ሰራዊት ህዝብ ላይ በዚህ ደረጃ እንዲዋጋ እያደረገ ያለው ሚሊሻና አድማ ብተና የሚባለው ነው። መንገድ መሪ ሆኖ በጣም አሳዛኙ ነገር እሱ ነው። ስለዚህ ምንድን ነው የውጊያ አቅምና አደረጃጀታቸውንም በደንብ ክፍለ ጦሮች ተባብረው የተለያዩ ክፍለ ጦሮች በጋራ በትብብር ሀቅርጽ እንስራ ሲባል በተለያየ ቀጠና ያለ ተጠራርቶ ቦታ ያዝ ተብሎ ጠብቆ ነው የተደረገ ይውጊያ። የወታደራዊ ጠበብቶች አሉት ፋኖ ነው። ዝም ብሎ አይደለም ነገሮች እየሆኑ ያሉት። ስለዚህ በተለይ ዳሞት አለኝ እንዳለው ማርኮ መማር ነበር የጀግና ሞገሱ እንዳለው ማርኮ መማር ይሄ ነው። ማርኮ መማር ማለት ይሄ ነው። ማርኮ ማረም፣
ማርኮ ማብላት፣ ማርኮ ማደራጀት፣ ማርኮ መመለስ የታየበት ነውና የፋኖ ልዕልናም ቅድም ይበል ያለዋል የሞራልና ሰብአዊ የበላይነት ማረጋገጥ ሲል የጠቀሰዋልና አይ ቲንክ አንሙት በጣም አመሰግናለሁ። I have to cut you short ምክንያቱም ጊዜ የለንም። አድማጭ ተመልካቾች ዛሬ ስፒከር እየገዛችሁ አይደለም እያበረታታችሁ አይደለም ፕሮግራማችንን። ስለዚህ ድጋፋችሁን ተጠናክሮ እንዲቀጥል እንጠይቃለን። ስለዚህ ይሄን ፕሮግራም ምን ያህሎቻችሁ ላይክ እናደረጋችሁ ሼር እያደረጋችሁ እንደሆነ አላውቅም፣ ግን በጣም በርካታ ሰዎች ዩቲዩብ ቻናላችንን ሰብስክራይብ ሳታደርጉ የምትከታተሉን ሰዎች አላችሁ። የማትወዱንም ሰዎች ብትሆኑ ሰብስክራይብ ብታደርጉን ጥሩ ነው። አይ ቲንክ በጣም በርካታ ነገር ታገኛላችሁ ብዬ ነው ማምነው። ሆነስትሊ የምር ነው የምትመጡት ባያዛል አማራን በተመለከተ ትግሉን በተመለከተ የፋኖን ትግል የአማራ ህዝብ የሚያደርገውን ትግል እና ተጋድሎ በተመለከተ በተለያየ መንገድ ይዛችሁ የምትመጡት አመለካከት አለና ያንን አመለካከት በተወሰነ መልኩ በምክንያታዊነት እንድትጠይቁ በኮመን ሰንስ አንዳንድ ይዘን የምንመጣው ነገር በተጨባጭ ማስረጃ ሲሞገት አይ ቲንክ ራሳችንን ክፍት አድርገን ለመስማት ዝግጁ መሆን አለብን። ለምንድን ነው ይሄን ትግል የአማራ ህዝብ የሚያደርገው? ምንድን ነው ኢትዮጵያ ውስጥ ያለው የአማራ ውስጥ ትግል ምን አይነት ዋስትና ሊሆን ይችላል? በእርግጥ ይሄ ትግል በሚያውቁ ሰዎች ነው ወይ የሚመራው? ውጤት ምን አይነት ውጤት ሊያመጣ ይችላል? መቼ ምን አይነት ተስፋ ሊሰጥ ይችላል? በቀጠናው ላይ ይሄ ትግል እንዴት ይታያል? በዓለም አቀፉ ማህበረሰብ እንዴት ያየዋል? ይሄንን ሁሉ ታሳቢ አድርጎ የሚሰራ ስራ ነው ዛሬ ያሰማናችሁ መግለጫ። አይ ቲንክ በዛ ደረጃ ራሱን ትራንስፎርም ያደረገ አደረጃጀት መፈጠሩን ለነዛ ኃላፊነቶች ጭምር ራሱን ያዘጋጀ ኃይል እየመጣ እንዳለ በጥቂቱም ቢሆን ደግሞ አንዳንዱን አመራር ቢያንስ ከምርኮኞች ጋር ተገናኝቶ የሚነጋገረውን ነገር እንዳሰማችሁ ነው እንጂ ኖርማሊ ለእናንተ ተብሎ የተዘጋጀም አይደለም። በቀጥታ ከምርኮኞች ጋር የነበረ የውይይት ፊልም ወይንም ቅጂ ነው ለእናንተ ያደረስነው። እናንተን ታሳቢ ያደረገ ደግሞ ሌላ ዝግጅት ይኖራል ወደፊት ብዬ አስባለሁ። በዛ ሂደት ውስጥ ግን የነገዎቹን መሪዎች ታያላችሁ። ቢመጡ ሀገር የሚያሳፍሩ ናቸው ወይ? ቢመጡ ወገን የሚያኮሩ ናቸው ወይ? ቢመጡ ቀጠናውን አያውቁትም ወይ እነዚህ ልጆች? ቢመጡ የጦር ጠበብቶች አይደሉም ወይ እነዚህ ልጆች የሚል ዳውት ያላቸው ሰዎች በምን አይነት ሰዎች እንደሚመራ ትግሉ እንዲያውቁት ጭምር ነው። ኦኬ ራሱ አማራው ያውቃቸዋል ወይ? ምን አይነት ልጅ እንዳለ፣ ምን አይነት የሐሳብና የሞራል ገናናነት የሚታይባቸው ለአላይነት የሚታይባቸው ልጆች እንዳሉ በሚቀጥሉት ሳምንታት አማራው ምን እየመጣ እንዳለ ማወቅ አለበት እና ቁም ባለህበት ትግል ላይ ፎከስ አድርግ እያለ ነው ያለው ወንድማችን አንሙት። አገዛዙ ሰሞኑን የአየር እንትን ምናምን አስገነባው ወደብ አመጣው ምናምን ሊል ይችላል። ከራሱ ጋር ሬስ ውስጥ ያለ ነው ሪጅም ሰርቫይቫል ነው። ከራሱ ጋር መሮጥ ይችላል። ይሄንን ኤርፖርት ደብረ ብርሃን አይሰራውም እናውቃለን። እና እዛው ታገሰ ጫፎን ማጃጃል ይችል ይሆናል። አሁን ያለውን የአማራ ትውልድ ግን እያጃጃለ የሚቀጥልበት ዘመን አብቅቷል። ስለዚህ በዚህ ሳምንት በተለይ በዚህ በአመራሩ ዘርፍ እና በተለያየ ቦታ ላይ በሚሰሩ ስራዎች ህዝባችን ራሱን ከፕሮፓጋንዳ ተጠብቆ ክሬዲብል ከሆኑ ከራሱ ተቋማት መረጃዎችን እየሰማ በጽናት ወደ ትግሉ ለመግባት ለመቀላቀል ራሱን ማዘጋጀት መቻል አለበት። ይጀመራል ነው እያለ ያለው። ከዚህ በኋላ የሚኖረው የትግል አይነት ግን አይነቱና ባህሪው ይቀየራል ነው እያለ ያለው ወንድማችን። ህዝቡ በምን ከአማራ ክልል ነው የሚደው ኩሩና ቆራጥ ህዝብ ነው የአማራ ህዝብ። የሚመጣውን ጥሪ ገና በትላንትናና ከትላንት ወዲያ የሚወጡትን የፋኖ መግለጫዎች ሰምተው ከሆነ አንሙት ገና ኳላ ጥሪውን አላወጅንም። ህዝቡ ገና አልከተተም። እንቀይረዋለን። ህዝቡ በምን አይነት ግን ስሜት ውስጥና ሬዲነስ ውስጥ እንዳለ ተመልከተው አንሙት። ስለዚህ እየጠበቀ ነው። ህዝቡም ጊዜው እስኪደርስ እየጠበቀ ነው። ያለ ጊዜው አልመጣም፣ ያለ ጊዜውም አይመጣም ነው እያለ ያለው ህዝቡና በጣም የሚገርም መናበብ ነው። መሬት ላይ እዛው ቁጭ ብለው ግን ያያቸዋል ሲደናበሩ። እኔ ለባዕዴኖች እባካችሁ አሁን እንግዲህ ዘመድም ያለው ምንም ያለው በቃ ግቡ። አሁን ባይዘው አንሙት it's just a time ነው አይደለ? አሁን ባዕዴን ምን ምክንያት አለው ከዚህ በኋላ? ተለጣፊ ሆኖ ለመቀጠል ምን ምክንያት አለው ከዚህ በኋላ? ራሱንም ታሪኩንም የማይወድ ከሆነ
እንግዲህ የሚመጣበትን አደጋ መመልከት አለበት። ስለዚህ አይ ቲንክ አሁን ያለው ጊዜ በጣም በጣም ክሪቲካል ጊዜ ይመስለኛል ለነሱ እጅግ ወሳኝ መታጠፊያ ላይ ነው ያለ ነው እያለ ያለው እና ምናልባት እንደውም እኔ አገዛዙ ሳይቀድማቸው ይሄንን እድል ቢጠቀሙበት ነው ሰው እያለ ህዝቡ ነው እንግዲህ የሚለው እኔ አላልኩም። ቅድም ይኸው ወንድማችን ደዋዩ እዛ ሆነን ይኸው እያየናቸው ሲል ምን እያሰበ እንዳለ ህዝቡ ትረዳለህ። አንሙት ሀሳብ ስጥበት፣ ሌላም ስልክ እንቀበላለን። መልካም። አይ ጠቃሚ ሀሳቦች አስተያየቶች ናቸው እየቀረቡ ያሉት። እንግዲህ ቅድም ብለናል የፋኖ አንድነት ብዙ ነገር ነው የሚቀይረው። በዚህ የፋኖ አንድነት ሚሊሻውንም ብአዴንንም አገዛዙንም በብዙ መንገድ የሚቀይረው ነው። ብዙ ኃይል ፋኖን የሚቀላቀልበት አንድ አይደሉም። ተደራድረዋል እኮ ነው አሁን ፕሮፓጋንዳ እየተሰጠ ያለው። ተደራድረዋል የነበረው እስቲል አሁን በየጊዜው አዳዲስ ነገር ነው የሚያመጣው። አሁን ደግሞ በየጊዜው የሚያመጣው እንትን አለ። ይሲ እየፈረሰ ነው 90 በመቶ ጨርሻለሁ እንደዚህ እየተባለ የፕሮፓጋንዳ ሰለባ የሆነ እንግዲህ ምን ታደርገዋለህ? 17 ዓመት እና 18 ዓመትን ወጣት አፍሰ ከወሰድከው በኋላ ምን ይደረጋል? ትልቁ ነገር ግን ሚሊሻው እንግዲህ 3 ዓመት ነው፣ ብዙ ነው፣ ብዙ ትምህርት፣ ብዙ ጥሪ፣ ብዙ ነገር ነው የቀረበው። በየጊዜው ነው ጥሪ የሚቀርበው። ኦፍ ኮርስ በየጊዜው ነው ወደ ፋኖ እየገባ ያለው። ያ በስፋት እንዲሆን ለማድረግ ከፍተኛ ስራ መሰራት አለበት። እርግጥ ነው ያገዛዙ ሰራዊት መከላከያ የሚባለውም እኮ የሚያደርገው ከፊት ፋኖችን እያስቀደመ ነው። ምንድነው ይሄ ሚሊሻ እና አድማ ብተናን ከፊት እያደረገ ነው ውጊያ የሚያደርገው። በዚህ ደረጃ ይሄ ለብአዴኖች ፖለቲከኛ ነን ለሚሉት አገር እናውቃለን፣ መንግስት እናውቃለን፣ የህዝብ ሁኔታ እንረዳለን ለሚሉ ብዙ ትርጉም ያለው ስለሆነ ነው እኔ በጣም ደስ የሚለኝና መነቀል ያለችው ቃል ቀላል ቃል አይደለም። አገዛዝ እየነቀለው ያለ ህዝብ አለ፣ እየነቀለው ያለ አካል አለና እሱን በተመለከተ ያስቀመጠችው በጣም ጠቃሚ ነው። ሁሉም በሚችለው ይታገል የሚል መልእክትን ያስተላለፈችው እኔ ይህም በጣም ጠንካራ መልእክት ነው። ሁሉም በሚችለው ይታገል፣ ሁላችንም በምንችለውና በያለንበት እንታገል ነው። እጅግ በጣም አመሰግናለሁ በግሌ።